በእፍታ ፕሮግራማችን ዛሬ በጣም ተወዳጅ በሆነው ካፒታል ግሪል ቆንጆ ቆይታ እናደርጋለን። ሶሱን ብቻ ለመስራት ከ9 እስከ 11 ሰዓት ይፈጅብናል። በጣም አሪፍ ነው። የተማርኩትን ነገር ያው እየተገበርኩ ነው ያለው ማለት ነው። በተዘዋዋሪ አገሬን እያገለገልኩ ጉዴ ነው። ይሄናውን መደግሞ ቤታችንን እንዴት ነው ሬት የምታደርጊው? ከ10 100 ልስጣችሁ። ብትበላ ጥሩ ነው። ማስተረፈልህም ማቆየልህም እየመሰለኝ አይደለም። የዚህ ፕሮግራም የብር ደረጃ አጋር አሃዱ ባንክ። ሰላም እንዴት ናችሁ? እንደምሰነበታችሁልኝ። ሰላማችሁ ብዝት ይበል። በእፍታ ፕሮግራማችን ዛሬ በቦሌ አትላስ እንገኛለን። ቦሌ አትላስ ላይ በጣም ተወዳጅ በሆነው ካፒታል ግሪል ቆንጆ ቆይታ እናደርጋለን። ስለ ቤቱ ደግሞ ወደ ውስጥ እየገባን አንዳንድ ነገር እነግራችኋለሁ። ተከታተሉ። ሰላም ነው። ባራችሁ በጣም ነው የሚያምረው። ዋው! በኋላ መጥቼ ቆንጆ ቆይታ አድርጋለሁ። እሺ። ያለነው በካፒታል ግሪል ነው። ካፒታል ግሪል የውስጥ ገጽታው በጥቂቱ እንዳሳየዋችሁ በጣም ላይን የሚማርክና የሚያምር በጣም ነው የወደድኩት። ውስጡ ዝምታው ኩዚ የሆነ ቫይብ አለው። አስቡት እዚህ ቦታ ላይ እራት መብላት ምን ያህል መንፈስን እንደሚያድስ ምን ያህል እንደሚያስደስት። ውጭላችሁ ረጅም ሰዓት ለመቆየት የሚመች ቤት ነው። የውስጥ ገጽታውን ይህን ያህል ካልኳችሁ ደግሞ የተለያዩ የዓለም ሀገራትን የምግብ አይነቶች ያዘጋጃሉ። ስለ ቤቱ ደግሞ አንዳንድ ነገር የሚነግረንን ሰው ላገኝና ከእሱ ጋር ቆይታችን እንቀጥላለን። ሰላም። ሃይ ልንሽ እንኳን በደህና መጣሽ ወደ ካፒታል ግሪል። እንዴት ነሽ? ሁሉ ሰላም? ስሜ ሙሴ ይባላል። እኔ ኤክስኪዩቲቭ ሼፍ ነኝ በካፒታል ግሪል ላይ። ታችኛውን አየሽው? አዎ፣ ታችኛውን ተመልክቼ ዞር ዞር ብዬ ለተመልካቾቼ ማስቃኝቼ ነው ወደዚህ የመጣሁት። እዚህስ ምን አለ? አሁን ደግሞ የላይኛውን አካባቢ አስጎብኝሻለሁ። እስኮሎሚ ዋው! ያምራል ቤታችን። በጣም ነው የወደድኩት። ይሄ ቪአይፒ ሩማችሁ ነው? አንዳንድ ትልልቅ እንግዶች ሲመጡ ፋሚሊም ሊሆኑ ይችላሉ፣ አምባሳደሮች ምናምን የሚጠቀሙበት ቦታ ነው። ወይ ደስ ይላል። ምን ያህል ሲያስተናግዳል? እስከ 8። እስከ 8። አስፈላጊ ከሆነ ደግሞ ትንሽ ጠረጴዛውን ቀይረን እስከ 12 ሰው እንደሚፈልገው። አሁን ይህንን ቪአይፒ ሩም ለምን መጠቀም ይቻላል? ለራት፣ ለተለያዩ ኢቨንቶች፣ ለምሳሌ በርዝዴይ ሊሆን ይችላል፣ ብራይዳል ሊሆን ይችላል። ለተለያዩ ኢቨንቶች እንጠቀምበታለን። ሰው እንዳስፈለገው። እንዳስፈለገው። ትንንሽ ሚቲንጎችም ሲኖሩ እዚህ ቡክ ያደርጋሉ እንግዶቻችን። ጸጥ ያለ ስለሆነ ለሚቲንግ የሚመች ይመስለኛል። በጣም ነው የሚያምረው። ከትልቁ ነው የጀመርነው። እውነት ነው። ይሄኛውም ደግሞ ያው በግሩፕም ለሚመጡ ካፕልም ሆኖ ለሚመጡ እንደ ቡክ አደራረጋቸው ይቀመጣሉ ማለት ነው። በጣም አሪፍ ነው። በጣም ነው የሚያምረው። ስዕሎቹ በጣም ደስ ይላሉ። ታይተው አይጠገቡም። ናሁሰና ይባላል። በጣም ታዋቂ ሳሊ ነው የሰራቸው። ኦኬ። ከለር ኮምቢኔሽኑ በጣም ነው የሚያምረው። አሁን እዚህ እንደምትመለከችው የተለያየ ጠረጴዛዎች ሴታፕ አለ። ይሄኛው ለ6 ሰው ነው። እዛ ካለ 2 ሰው ነው። እዚህ ጋር ለ4 ነው። እንደ አስፈላጊነቱ ይቀያየራል። እንደየሰው ቁጥር ብዛት። ለምሳሌ 12 ሰው ቡክ ካደረገ የ12 ሰው ቴብል ሴታፕ ይደረጋል። አሁን እዚህ ጋር እንደምታየው ይሄ የላንች ሴታፓችን ነው ስታንዳርድ። ምሳ ሰዓት ላይ ሲሆን እንደዚህ ነው። የራቱ ደግሞ ጭልም ብሎ ቆንጆ መብራቶች አሉ የሚመጡ። በጣም የሚያምር ቫይብ አለው። የማታው ላይ ካለው የውስጥ ገጽታ ጋር ተያይዞ እነዛ ቀለማቶች ደግሞ ምን ያህል የማታውን ውበት እንደሚያወጡት መገመት አይከብድም። እውነት ነው። በጣም ደስ የሚል አትሞስፌር ነው ያለው። አሁን እንግዲህ ቤቱን ተዘዋውረሽ አይተሻል። አሁን አረፍ ብለሽ የተዝናናሽ ከፈለግሽ ፎቶ ትነሻለሽ። ዞር ዞር እያልሽው የተዘጋጀልሽን 5 ኮርስ ላዘጋጅና እመጣልሻለሁ። በጣም ደስ ይለኛል። አንተ ነው የምታዘጋጅልኝ? አዎ። እንዴ ዛሬ ልዩ እንግዳ ነው የመጣባችሁ። ኦፍ ኮርስ
ካፒታል ግሪል እንግዲህ ውስጡ በጣም ነው የሚያምረው። እኔም በአግባቡ ቦታውን ተጠቅሜበታለሁ ብዬ አስባለሁ። የተለያዩ ፎቶዎችን፣ ቪዲዮዎችን ስሰራ ነበር እንደተመለከታችሁት። ምግቤ እስኪደርስ ነበር ይሄን የመሰለ ቆይታ ያደረኩት። አሁን ደግሞ ምግቤ እንደደረሰ ስለተነገረኝ ይሄው ቁጭ ብዬ እየጠበቅኩ ነው። እስከ ቀምሰው በጣም ጓጉቻለሁ። ለእናንተም እስካሳይ እንዴ በጣም ቆንጆ ነበረ። ምን ይቀረኛል? ሁሉም ቦታ ላይ ነው ፎቶ የተነሳው። ደስ ይላል። አሪፍ ነበር። በጣም ወድጄዋለሁ። አረፍ በል። ፋይቭ ኮርስ ሜላችን ደረሰ? አዎ እየደረሰ ነው፣ ይመጣል። እስኪ ወደ ጨዋታችን እንግባና ካፒታል ግሪል ምን ያህል ጊዜው ነው? 9 ወር ሆኗል ኦፕሬት ማድረግ ከጀመረ። በጥሩ ሁኔታ እየተንቀሳቀሰ ነው ያለነው። ለዚህ አንተ 9 ወር ነው እዚህ ቤት? ኦፕኒንግ ስታፍ ነኝ። እንዴት ነው ቆይታ? በጣም ጥሩ ነው። የከስተመሮች ምላሽ ምን ይመስላል? በጣም ደስተኞች ናቸው። አዲስ ነገር ነው ኤክስፒሪየንስ እያደረጉት ያሉ። ጥሩ ፊድባክ ነው ያለው። ምን አይነት ዲሾች ይዘጋጃሉ? እኔ በተወሰነ መልኩ ጠቅላላ አድርጌ ለተመልካቾቼ ነግሬያለሁ፣ ግን አንተም እስኪ ደግሞ በደንብ ዘርዘር አድርገህ ንገረን። የምናዘጋጀው ከመላው ዓለም ነው። የተለያዩ ምግቦች ነው ፊውዥን የምናደርገው በሎካል ኢንግሪዲየንትስ በቀላሉ ሀገር ውስጥ ልናገኛቸው በምንችላቸው ግብአቶች ነው የሚሰሩት። ግን አብዛኛውን ከፈረንሳይ፣ ከአሜሪካን፣ ከተለያየ ጉራት እናመጣለን በተለያየ ጊዜ ማለት ነው ሜኖችን ላይ። እናመሰግናለን። ይሄ ያው እንደ ስታርተር የምናቀርበው ነው። ፍሬሽ ዳቦ እዚህ የሚጋገር ቅቤ። ያ እየበላሽ እንጆይ አድርጊ። ቅቤውም ዳቦም እዚህ ነው የሚዘጋጀው? ቅቤውን ያው ተገዝቶ ይመጣና የተለያየ ቅመማ ቅመምና ሀርብ ምናምን ይገባበታል። ዳቦም በተለያየ ሀርብ ተደርጎ ነው የሚዘጋጀው። እስኪ አብራሂም ቀመሳ እንኳን ታውቀዋለህ፣ ግን ብቻዬን ከመቋደስ ምን አይነት ቃና ነው ያለው? ቅቤው አሁን የእሱ ዳቦ ቺሊ ብሬድ ነው፣ ትንሽ የማቃጠል ጸባይ ያለው። ቅቤው ደግሞ በሀርብ ያገኝሽ ወደ ነው። አሪፍ ነው። ብዙ ጊዜ አዳዲስ ነገሮችን ቴስት ለማድረግ እንቸገራለን አይደል? ከለመድናቸው ነገሮች ከለመድናቸው ጣዕም ውጪ ሲሆን ትንሽ ያለ መውደድ ነገር ይኖራል። እኔ ግን አሁን ይሄ አልከበደኝም። ያው የምናውቀው የገበታ አይነት ቅቤ ቴስት አለው፣ ስፓይስነትም አለው። መጀመሪያ ምንድን ነው የምናደርገው? ለካስተመሮቻችን የሚገባውን ገለጻ እናደርግላቸዋለን ምግቡ። ስለዚህ ገለጻው ስላላቸው ራሳቸውን ያዘጋጃሉ። ሲበሉትም ደግሞ በጣም ይወዱታል። አዲስ አይሆንባቸው። ኦፍ ኮርስ ምግቡ አዲስ ነው፣ ግን አይደነግጡም። ይሄን አላልከኝም አይደል ብሎ ግራ ይጋቡ። እውነት ነው። እኔ ግን ብቻዬን ያዝኩት አይደል? ኖ ኢንጆይ። በጣም ቆንጆ ነው። ትኩስ ዳቦ ስኪድ ዳቦም እዚህ ነው የሚዘጋጀው ብለኸኛል። ሁሉ 3 የተለያየ አይነት ዳቦ ነው ሁሉ ጊዜ የምንጋገረው። ሳፓታ፣ አንድ በህርብና አንድ ደግሞ በድልህ በርበሬ ውስጡ ገብቶበት። ኦኬ፣ አሁን ስፓይስ ነገር ያለው ዳቦ ነው። ያ ዋው፣ በጣም አሪፍ። እስኪ ስለ ዲሻችሁ ትንሽ ነገር እናውራ። የኛ ሬስቶራንት ባር ላይ ከጠዋት አንስቶ እስከ ማታ ድረስ ቀለል ያሉ ስናኮች አሉ። በመሳሳት ፕሮግራማችን ላይ ከ3 ኮርስ ሜኑ አለን። አንድ ስታርተር፣ አንድ ሜን ዲሽ እና ዴዘርት። እንዲሁም ደግሞ ማታ ላይ 5 ኮርሶች ይኖሩናል። ከተለያየ ሀጉራት የመጡ ምግቦች ናቸው። በተቻለ መጠን በእኛ ቅኝት እንቃኛቸዋለን፣ በሎካል ኢንግሪዲየንት እንዲሰሩ ሆነው ማለት ነው ያለን። እንደገና በተጨማሪ ደግሞ የአላካርት ሜኑ አለን። ምናልባት ሰው 5 ኮርሱን መጠቀም የማይፈልግ ከሆነና አንድ ሜን ዲሽ መጠቀም የሚፈልግ ከሆነ እሱን ይጠቀማል። የትኛው ነው በጣም ተወዳጅ ምሳ ሰዓት ላይ የምታቀርቡት ኮርስ ሜል ነው ወይስ ማታው? ስቴካችን በጣም ይወደዳል። ቺክናችንም ቺክን ኮንፊ። ሜን ዲሾቹን ቀንም ማግኘት እንችላለን? ይቻላል። ያንተ ተወዳጁ የቱ ነው? እኔ ሁሉንም እኩል ነው የምወዳቸው።
ደግሞ ፈርስት ኮርስ ይመጣል። ትቀምሻለሽ እና ሞር ገልጽልሻለሁ። በጣም ደስ ይለኛል። ካፒታል ግሪልን ምን ለየት ያደርገዋል? ካፒታል ግሪል በጣም ቆንጆ ከሚባሉት አሁን አዲስ አበባ ውስጥ ከመጡ ሬስቶራንቶች አንዱ ነው። ሰርቪሳችንን ፋይን ዳይኒንግ ነው ማለት የተለያዩ ምግቦች ትንንሽ የሆነው የሚጣፍጡ ሌላ ቦታ ሊገኙ የማይችሉ ናቸው። ያው እንደምትመለከቲው የመጀመሪያ ኮርስ ነው። ቬጅቴብል ታታር ይባላል። ምንድን ነው ያለው? ይሄኛው ከ5 ኮርሱ የመጀመሪያው ምግባችን ነው። ቬጅቴብል ታታር ይባላል። ቲማቲም አለው፣ ካሮት፣ ፒክልድ ኦኒየን፣ ፒክል ካቤጅ አለን፣ ኸርብ ኦይል፣ የደበርጃን ማዮኔዝ አለው እና ይሄኛው ልክ የመጀመሪያ አንደኛው ሜል ነው ከአምስቱ ማለት ነው። እስቲ ቅመሽውና የተለያዩ ጣሞች እና ቀዝቀዝ ያለ ነው። ኮልድ ነው ሰርቭ የሚደረገው። አሪፍ ነው ቬጅታብል መሆኑ እና እንዲቀዝቅዞ እንግዲህ ሞክረን አናውቅም። አዲስ ለየት ያለ ነገር ነው ቴስት እያደረኩ ያለው። መቀዝቀዙ በራሱ የሆነ አይነት እንትን አለውና ኮልድ ነው ልክ እንደ ሳላድ አይነት ነው። በጣም አሪፍ ነው። ይሄ ሶሱ ነው። እሱ በደበርጃን የሚሰራ ማዮኔዝ ነው። ሰፕሬትሊ ቴስት ማድረግ ትችላለች። ነሳ ማንኪያ እዚሁ ላስነካና ለምንድን ነው አብረህ የማትበላው? ልቅመስልሽ አይሻልም? ብቻዬን ከሚሆን አላስበላለችው እንዳይሉ ተመልካቾቼ። በጣም ነው የሚጣፍጠው። በጣም ነው የተመቸኝ። ይሄኛውን ደግሞ በጾም ወቅት መበላት ይቻላል። ስጋ ለማይበሉ ለቬጋኖችም እንደ ኦፕሽን መሆን ይችላል ማለት ነው። በጣም ቆንጆ ነው። ፖርሽኑም አሪፍ ነው። አነስ ማለቱ ሳይሰለች ደስ ብሎ እንድንበላ ብዙ ምግቦች ስለሆኑ በተከታታይ የሚቀርቡት ያው ተመጥኖ ነው። በግራም ላይክ 100 ግራም ድረስ ሜል ይሆናል ማለት ነው። በጣም የሚወደድ ነው። እናመሰግናለን። ለዚህ ከሁሉም ትንሽ ትንሽ ነው መቅመስ የምንችለው። 5 ኮርስ ሲሆን ብዙ ነው ብዬ አስባለሁ። አዎ፣ ግን ተመጥኖ ነው የሚመጣው። ምን ያህል ከሚጠጣው ጋር ምናምን ለአንድ ሰው ራሱን የሆነ ካልኩሌሽን አለው። ሜኑን ስናዘጋጅ ሰው የመጀመሪያ ኮርስ፣ ሁለተኛ ኮርስ፣ 3 ኮርስ በጣም ትንሽ ሆኖ የሚጣፍጡ የማይረሱ ናቸው። ጥሩ ኤክስፔሪንስ የምታደርጊባቸው ማለት ነው። እንዲህ በቲም ሲመጡ አንድ ላይ ማዘዝ የሚችሉት የምግብ አይነት አለ? ሼሪንግ የለንም። ሼሪንግ የለንም። ሁሉም ለየራሱ። ሁለተኛ ኮርሳችን ነው። በስሱ የተቆረጠ ስጋ ነው። የጭቅና ስጋ ነው። ጥሬው ነው የሚበላው። እነዚህ ከላይ የምታያቸው ኬፐሽ ይባላሉ። ኢትዮጵያ ውስጥ የሉም፣ ከውጭ ኢምፖርት የሚደረግ ነው። የፓርሜዛን ቺዝ አለው። እስቲ ሞክሪ። ለመጀመሪያ ጊዜ ነው እንግዲህ እነዚህ ምግቦች እየቀመስኩ ያለሁት። የተሰማኝን እውነተኛ ስሜት ነው ማጋራ። ችግር የለም። አብረህም ብትበላ ደስ ይለኛል። ትንሽ ለሞከረልሽ። በጣም አሪፍ ነው። ሳልቲ ነው። ፓርሜዛን ይችን ግን ብቻዋን ቴስት ባደርጋት ደስ ይለኛል። ትንሽ መቆምጠጥ ጫማላት። መቆምጠጥ አይነት ቴስት አለው። ይሄ ነው ማለት ነው የሚቆመጠጣኝ። ኬፐሽ ይባላል። ያው ኢምፖርት ነው፣ እኛ ሀገር የሚበቅል አይመስለኝም። እንደ ኦሊቭ አይነት ምንድን ነው? እንደዛ ሆኖ ትንሽ የመቆምጠጥ ባህሪነት አለው። በደንብ አለው። ይጣፍጣል። ቆንጆ ነው፣ ተመችቶኛል። እስካሁን ስታርተር ላይ ነኝ። የኛ ሁለተኛ ኮርስ ነው። እሺ፣ እንዳልጠገብ አስነሳለኝ። በጣም አሪፍ ነው። አንሳለኝና አሁን ሶስተኛው ሱፕ ነው። እኔ ቀጣጣታለሁ።
ደግሞ ሶስተኛው ዲሽ ሱፕ ነው። ከምን ነው የሚዘጋጁት? ከባሮ ሽንኩርት፣ ድንች እና በዶሮ መረቅ ነው የሚዘጋጀው። ትንሽ የተጠበሰ ድንች አለው። ኮንፊ ያደረግነው የእንቁላል አስኳል አለ። እሱ ምንድነው በዘይት ይደረግና አስኳሉ ከተለየ በኋላ በጣም በሎ ቴምፕሬቸር እስከ 1 ሰዓት ተኩል ድረስ ይበስላል ማለት ነው። ሶ ኮንሲስተንሲውን ያጣም ማለት ነው። ይሄን ይመስላል። እስቲ ኢንጆይ አድርጊው ሱፓችንን። እንዴት አገኘሽ? ሱፑ አሪፍ ነው። ትንሽ ክራንች ያለው። አሁን ደግሞ ምንድነው የምታደርጊው? ትንሽ እያስኳሏን ትንሽ ሱፑን አድርገሽ እንትን ብቀምስ በጣም ፈልጋል። አይ ስለፈራሽ ነው። ጥሬ መስሎኝ ነው። እንደበሰለማ ከነገርከኝ አልፈራም። ታስ ክሬሚ ኮንሲስተንሲ ነው ያለው። እንዴት አገኘሽው? ጉዴ ነው። ይሄናውን ደግሞ አጅሽ ወይም ደግሞ በትንሽ የቀንሽው ዝም ብለሽ ከክሬም ወስደሽ አዲስ ቴስት ለእኔ በጣም አዲስና ሩቅ ነው። ሱፑ ተመችቶኛል። ከቺፕስ ጋር ያለው ይሄ አንድ ላይ ያለው ቴስት ደስ ይላል። እንቁላል ግን እንዲሁ ነኝ ጭራሽ ትንሽ በዚህ በፐርሰንቴጅ አብስላችሁ አምጥታችሁ ማቅመሱ ለኔ በጣም ከብዶኛል። አይ አክቹአሊ ኢትስ መልመድ ይፈልጋል መሰለኝ አይደል? አዎ ሞርም ሄልዚ ነው ይሄኛው። በስነ ስርዓቱ በቴምፕሬቸር ነው የሚበስለው። ላይክ ኢትስ ኖት ኦቨር ኩክድ። ማግኘት የሚገባሽንም ፕሮቲን ከዛ ታገኛለሽ። እስኪ ግን አንተም ቀመስና። ኦኬ ሶ ምንድነው ማድረገው? ትንሽ ከሱፑ ወስዳለሁ፣ ከእንቁላሉ ማረጋለሁ፣ ከቺፕስ ከፒክሉ ማረጌ ግሪኗም ስለምትበላ እኔ ስለሰራው በጣም ቆንጆ ነው። በእውነት ቆንጆ ነው። እኛ ቤት ምንድነው ኮንሰፕቱ ላይክ ሀገራችን ላይ ያልተለመዱ ውጭ ሀገር ላይ ያሉ ቴስቶች ማምጣት ነው። ምናልባት በስራ ወደ ውጭ ብትሄጂ ለዛኔ ቢቀርብልሽ ነገር አዲስ አትሆኝም ማለት ነው። ደግሞ ወደዛ አካባቢ ወደ ውጭ ሀገራቶች ላይ ደግሞ የተለመደ ነገር ነው ይሄ። በጣም እነሱ ልቀው ሄደዋልም። የመጨረሻ ቴክኖሎጂ ነው የሚጠቀሙት ለማብሰል። አሁን ደግሞ ወደሚቀጥለው ወደ ሜን ኮርሳችን እንሄዳለን። ኦኬ እነዚህ ስታርተሮች ናቸው ማለት ነው ሶስቶቹ። ሜን ኮርስ ላይ የመረስችው ቺክን ነው። ቺክኑን ደግሞ በባለቲ መልክ እናቀምሻለን። ደግሞ ሜን ኮርሳችን ይመጣል። ቺክን ባሉቲን ይባላል። ዋው ቺክን ባሉቲን እስኪ ምንድን ነው ያለው? አሁን ቺክን ባሉቲናችን ላይ ያለው ክሬሚ መሽሩም ሶስ አለው። ቺክኑ ምንድነው የሚደረገው? ብረስቱ መጀመሪያ ብራይን ይደረጋል። ብራይን የሚደረገው በምንድነው? በጨው፣ በቁንዶ በርበሬና በቤሊ ሊፍ ከፈላ በኋላ የተወሰነ ሰዓት እዛ ውስጥ እንዘፈዝፈዋለን፣ የዶሮውን ስጋ ማለት ነው። ያ እንዲለሰልስና የተለያዩ የጨውን የቁንዶ በርበሬውን ጣዕም እንዲወስድ ያደርገዋል። ከዛ በኋላ ፍላት ከተከፈትነው በኋላ ስፒናች እና ራሱ ዶሮ ከክሬም ጋር ተፈጭቶ እሱ ይደረግና ይጠቀለላል። እሱ ነው ማለት ነው። አሁን እዚህ ጋር የምታየው ደግሞ ፖሜስ አና ይባላል በፈረንሳይኛ ስሙ፣ ወይም ደግሞ በእንግሊዝኛ ፖቴቶ ሌየርስ ወይም ደግሞ በአማርኛ የተደራረበ ድንች ነው። ምንድነው የምናደርገው? ድንቹ ይታጠባል፣ ይላጣል። በጣም በስላይስ በስሱ ከተዘጋጀ በኋላ ቅቤ ይደረጋል። ትንሽ የሮዝመሪ ትንሽ ነጭ ሽንኩርት ይደረግና ይሄኛው ማለት ነው። አዎ ድንቹ ማለት ነው። ከዛ አንዱ ባንዱ ላይ ተደራርቦ በፓትራ ተደርጎ ኦቨን ውስጥ ይገባል ማለት ነው። ከዛ የምታየውን 4 ማዕዘን ቅርጽ ይዞ ይቆርጣል ማለት ነው። እስቲ ሞክሪው። ቺክናችን እንዴት ነው? ከበቂ በላይ ነው ያብራራህልኝ አይደለ? አሁን በመቅመስ ደግሞ እስካሁን የተብራራውን አረጋግጣለሁ ማለት ነው። ከክሬሙ ማርገሽ ከመሽሩም ማርገሽ ቀልቀል አድርጌ። አዎ መሽሩም ደግሞ ኦይስተር መሽሩም ይባላል። ሀገራችን ላይ ነው የሚበቅለው። በጣም ሃይ ፕሮቲን ኮንቴንት አለው። ኦኬ እኔም ልቅመስ እንጂ እንዴ በጣም ደስ ይለኛል። አሁን ይኸውልህ
ለመቅመስ ስለጓጓው ዝም አልኩ። ድምጼ ሁሉ ጠፋ አይደል? ብላ ምናምን አላልኩ። እውነት ነው። እቺ ድንቿ ነች። ዋው ሳሜዚንግ በጣም ልዩ ነው። ቺክን ስለምወድ አጋነኝ ከሆነ እኔ እንጃ እንጂ በጣም ቆንጆ ነው። እያንዳንዱ ነገር ፊል ይደረጋል። በደንብ ያስታውቃል ቃናው። ቆንጆ ነው። አመሰግናለሁ። ይሄ መሀል ላይ ያለው ምንድን ነው ያልከኝ? ይሄኛው ማዕከሉ ስፒናች ነው። ኦኬ። ይሄኛው ደግሞ የምታየው ራሱ ቺክኑ ከክሬም ጋር ተፈጭቶ ፊል ይደረጋል። በጣም ቆንጆ ነው። አይሰለችም አፍ ላይ እና የሚከብድ ቃና የለውም። ብትበላ ጥሩ ነው። ማስተረፍልህም ማቆየልህም እየመሰለኝ አይደለም። ቤቢ ተመችቶኛል በጣም። ለአንድ ሰው አይበዛም? ትንሽ ከዚህ ቀጥሎ ዲዘርት ነው ያለው። ለዚህ በደንብ ልብላ። ያ ኦፍ ኮርስ እባክህ። ያም ግድ በእውነት ቤቢ። ሙሴ እስኪ ትንሽ ነገር ንገረኝ ስለራስህ። ኦኬ ስሜ ሙሴ ይባላል። በድጋሚ በትውልድ ኢትዮጵያዊ በዜግነት ኖርዌጃዊ ነው። እዛው ኖርዌይ ነው ተመሬ የመጣሁት። አሁን 4 ዓመት ይሆነኛል ወደ ኢትዮጵያ ከመጣሁኝ። ኢትዮጵያ ውስጥ እንደዚህ አዲስ ኮንሰፕቶችን ይዤ ነው የመጣሁት። አዳዲስ ቴክኒኮችን የተማርኩትን ነገር ያው እየተገበርኩ ነው ያለው ማለት ነው። በተዘዋዋሪ ሀገሬን እያገለገልኩ አዲስ ነገር ይዞ መምጣት ራሱ በራሱ አሪፍ ነገር ነው። እንግዲህ ለየት ያለ ነገር ነው አይደል? እያስቀመስከኝም እያየውም ያለው። ከዚህ በፊት ሌሎች ቦታዎች ላይ እንደዚህ አይነት ምግቦችን አዘጋጅተህ ታውቃለህ ወይስ ይሄ መጀመሪያ ነው? ኖ በዚህ ኢንዱስትሪ ወደ 4 ዓመት ነው በትምህርትም የተማርኩትኝ። ኦስሎ የተለያዩ ትልልቅ ሆቴሎች ላይ ሬስቶራንቶች ላይም ሰርቻለሁ። አሁን ደግሞ ሀገሬ ላይ እየሰራው ነው። በነገራችን ላይ ይሄ ይበላል። ገፋ አድርግሽ አይደል? እሺ እስቲ ሞክሪ። ሰው ይፈራዋል በብዛት ግን የሚበላ ነው። አይ መፍራት ሳይሆን ምን ይቀርኛል? አሁን ከቀረቡት ውስጥ ያልቀመስኩት ስቴክ አለ፣ ቺክን ኮንፊ አለ፣ ሌላ ብዙ ምግቦች አሉ። ኦፍ ኮርስ ያልቀመሻቸው። በጣም ተወዳጅ ምግባችሁ ምንድን ነው? በጣም የሚወደው ስቴክ፣ የትም የማይገኝ ስቴክ አለን። በጣም ቆንጆ በማሽ ፖቴቶ፣ ጋርሊክ እና ሮዝመሪ ኢንፊውዝድ የሆነ በሆሜድ ዴሚግላስ ሶሱን ብቻ ለመስራት ከ9 እስከ 11 ሰዓት ይፈጅበናል። ሶሱ ዩኒክ ያደርገዋል። ትክክለኛ ፕሮሰሱን ጠብቀን በጣም ቆንጆ ነው። በጣም ይሄው እንግዲህ ተመችቶኝ ሶስ ነው የሚያስይዘው። ፕሌቱን ባዶ አስቀረሁት እኮ። እጅ ይባረክ ብያለሁ። አመሰግናለሁ። አሁን ደግሞ ወደ ዴዘርት እንሄዳለን። ቸኮሌት ፎንዳንት ይባላል። በጣም ጓጉቻለሁ። በቫኒላ አይስክሬም ሁሉ ነገር እዚሁ ነው የሚሰራው። ቫኒላው የሚዘጋጀው እዚሁ ነው? ቫኒላ ኮንሰንትሬት የሆነ ቫኒላ ይመጣል፣ ግን አይስክሬሙን እዚሁ ነው የምንሰራው። በጣም አሪፍ። ቤታችንን እንዴት ነው ሬት የምታደርጊው? ከ10 100 ልስጣቸው። በጣም ቆንጆ ነው። መጀመሪያ ሰው ለአይኑ የሚስበውን ነገር ነው ማግኘት ያለበት አይደል? እውነት ነው። በስንገባ የውስጥ ገጽታው በጣም ማርኮኝ ነበረ። አቀራረቡ፣ ሁሉ ነገር ተመችቶኛል። የምግቡ ቃና ደግሞ እጅግ በጣም ልዩ ነው። እንደውም ተመልካቾቼ እዚህ ቦታ ላይ ተገኝተው ቆንጆ ጊዜ እንዲያሳልፉ፣ ቆንጆ ምግቦችን እንዲመገቡ ጋብዛለሁ። ቸኮሌት ፎንዳንት ይባላል። እነዚህ አይስክሬሞች ናቸው። ከአይስክሬሙ በታች ያለው እንደ ሶይል እንለዋለን በኩሊነሪ ቋንቋ።
አስክሬሞቹ እንዳይንሸራተቱ ያለ ነገር ነው። ሜልትም እንዳያደርግ እንዳይንሸራተት ላይ ካራሜል አለው። ይሄ ፓቭሎቫ ይባላል። በኤግ ዋይት ነው የሚሰራው፣ በእንቁላል ነጩ ፓርት ማለት ነው። ሶ ፕሊዝ ኢንጆይ አድርጊ ዴዘርት። በጣም ነው የሚጣፍጠው። በጣም ብዙ ሰው ነው የሚወደው። when you break it እንደዚህ መፍሰስ አለበት። ውስጥ ያለው ቾኮሌት ፎንዳንት የተባለው ለዛ ነው። ኦፍ ኮርስ ይሄው ዋው በጣም ምርጥ ነው። ያው ቾኮሌት ፎንዳንቱ ትኩስ ነው፣ አስክሬሙ ቀዝቃዛ ነው። ሁለቱ ደግሞ ኮምባይን ሲደረግ ኢትስ አሜዚንግ። ይሄ በጣም ቆንጆ ነው። ከፈርስት ኮርስ አንስቶ እስከ መጨረሻ ኮርስ ድረስ ያለው ዩኒክ የሆነ ኤክስፒሪየንስ አድርጎ ነው ሰው የሚሄደው። ኢንጆይ የሚደረግም ነው እንጂ እየተዝናና ጥሩ ቆይታ እያደረግ የምትመገበው አይነት ምግብ ነው። የምትወጂውን ፋሚሊ እናት አባት ለመጋበዝ በጣም ቆንጆ ነው። ዴዘርታችሁ በጣም ነው የተመቸኝ በእውነት እጅግ ልዩ ነው። ስማ እኔ እንግዲህ የሚጠብቁኝ እንግዶች አለ ለተወሽ ነው። አንቺ ደግሞ ባር ላይ ሄደሽ ቆንጆ ቆንጆ ኮክቴሎች አሉ፣ እነሱን ደግሞ እየቀመሽ በጣም ደስ ይለኛል። አመሰግናለሁ ሙሴ ለነበረን ቆይታ። ከበቂ በላይ የሆነ መረጃ ነው የሰጠኸኝ። ቤታችሁ በጣም ያምራል፣ ወድጄዋለሁ። ኮክቴላችሁን እቀምስና ለተመልካቾቼ ደግሞ ያለኝን አስተያየት እነግራለሁ። ዛሬ በፍታ ፕሮግራማችን በካፒታል ግሪል ያለኝ ቆይታ አልተጠናቀቀም። ታች ወርድና ደግሞ ባሩ ጋር ቆንጆ ኮክቴል መጠጣ ይሆናል። ኮክቴሉንም ያለውን ቃና ለእናንተ አሳውቃችኋለሁ። ቆይታችሁን ከኔ ጋር አድርጉ። ዛሬ በካፒታል ግሪል ሆቴል በፍታ ፕሮግራማችን በጣም ቆንጆ ቆይታ ነው ያደረኩት። ከጅምሩ የውስጥ ገጽታው ማርኮኝ ደስ ብሎኝ ቆንጆ ፎቶዎችን ተነስቼ ቪዲዮዎችን ሰርቼ ያቀረቡልኝን ዲሾች አጣጥሜ አሁን ደግሞ የቀረበልኝን ኮክቴል እየጠጣሁ እገኛለሁ። ኮክቴላቸውን በጣም ቆንጆ ነው። የዛሬውን ፕሮግራማችንን እንደወደዳችሁ ተስፋ አድርጋለሁ። ከሌሎች የአርትስ መዝናኛ ፕሮግራማችን ጋር ቆይታችሁን አድርጉ። ሰላም ቆዩ። የዚህ ፕሮግራም የብር ደረጃ አጋር አሃዱ ባንክ